ሰላም ጤና ይስጥልን ተመልካቾቻችን እንደምላችኋል። ከናሁ ቴሌቪዥን ለተሰኞ ሚያዝያ 12 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁ ቆዩ። ወደ ቀዳሚ ዜናችን እንለፍ። የኢትዮጵያ መከላከያ ሰራዊት የሀገርን ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል በግንባታ ላይ መሆኑን አስታወቀ። መከላከያ ሰራዊቱ ሚያዝያ 10 ቀን 2018 ዓ.ም ባወጣው መግለጫ በሁርሱ እጩ መኮንኖች ማሰልጠኛ ትምህርት ቤት ለ27ኛው ዙር የጥናት ኮር እጩ መኮንኖች ስለ ኢትዮጵያ ባህር ኃይል አመሰራረት ወቅታዊ ቁመናና ዓለም አቀፍ የባህር ህግጋትን የተመለከተ ሰፊ ገለጻ ተደርጓል። የኢትዮጵያ ባህር ኃይል አካዳሚ አዛዥ ካፒቴን ከበደ ሚካኤል ተቋሙ የሀገርን ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል እየገነባ መሆኑን አብራርተዋል። አዛዡ አክለውም የኢትዮጵያ የባህር ኃይል ጥንታዊና ታሪካዊ መሰረት ያለው መሆኑን ጠቅሰው ሀገሪቱ የወደብ ባለቤት በነበረችባቸው ዘመናት የቀይ ባህርን ሰላም በማስከበር ረገድ ጉልህ ሚና ሲጫወት መቆየቱን አስታውሰዋል። ካፒቴን ከበደ በገለጻቸው ወቅትም እንዳመላከቱት አሁን ላይ ኢትዮጵያ የባህር ኃይሏን በዘመናዊ መልክ ዳግም በማደራጀት የሀገሪቱን የጂኦፖለቲካዊ ተጽዕኖና ስትራቴጂካዊ ጥቅም የሚያስከብር ቁመና ላይ እንዲገኝ ተደርጓል ብለዋል። ኢትዮጵያ 90% የሚሆነውን የገቢና ወጪ ንግድ እንቅስቃሴዋን የምታካሂደው በባህር ትራንስፖርት መሆኑን የጠቀሱት አዛዡ ይህ ከፍተኛ የኢኮኖሚ መስመር ያለው ስጋት እንዲቀጥል የባህር ኃይል ሚና ወሳኝ መሆኑን ገልጸዋል። የመንግስት ሰራተኞችን ደሞዝ ለማሻሻል በተደረገው ሪፎርም በአንድ ዓመት ጊዜ ውስጥ 290 ቢሊዮን ብር ወጪ ጠይቋል ተባለ። መንግስት የመንግስት ሰራተኞችን ደሞዝ ለማሻሻል በተደረገው ሪፎርም 290 ቢሊዮን ተጨማሪ ወጪ እንደተጠየቀ የሲቪል ሰርቪስ ኮሚሽን አስታውቋል። በ2017 እና 2018 ጥቅምት ወር ለመንግስት ሰራተኞች ደሞዝ ማሻሻያ በተደረገው ሪፎርም 290 ቢሊዮን ብር ተጨማሪ ወጪ ጠይቋል ሲል የሲቪል ሰርቪስ ኮሚሽን አስታውቋል። የመንግስት ሰራተኞችን ህይወት ለማሻሻል መንግስት ባደረገው የሪፎርም ለውጥም ከፍተኛ በጀት ማውጣቱ ተገልጿል። በዚህ መንግስት ከፍተኛ ስራ እንደሰራ የሚያመላክት ሲሆን ብልጽግና ፓርቲ በቀጣይ 7ኛው ጠቅላላ ምርጫ የሚያልፍ ከሆነ ማሻሻያዎችን እንደሚያደርግም ተጠቁሟል። በ2017 ዓ.ም በተደረገው የደሞዝ ጭማሪ 90 ቢሊዮን ብር ተጨማሪ በጀት የጠየቀ ሲሆን በ2018 ዓ.ም መስከረም ወር ላይ ደግሞ ከነበረው በጀት ውጪ 200 ቢሊዮን ብር ተጨማሪ በጀት እንደጠየቀ ኮሚሽኑ አብራርቷል። የፕሪቶሪያው የሰላም ስምምነት ተግባራዊነት መጓተት በትግራይ ህዝብ ላይ ከፍተኛ ስጋት እየፈጠረ መሆኑን ህወሓት አስታወቀ። በምርጫ ቦርድ ህጋዊ ሰውነቱ የተነጠቀው የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ የፕሪቶሪያውን የሰላም ስምምነት ተግባራዊነት መጓተት በትግራይ ህዝብ ላይ ከፍተኛ ስጋት እየፈጠረ መሆኑን ገልጿል። የህወሓት ማዕከላዊ ኮሚቴ ከሚያዝያ 7 እስከ 11 ቀን 2018 ዓ.ም ባካሄደው ስብሰባ በወቅታዊ ክልላዊና ብሔራዊ ጉዳዮች ላይ መግለጫ ሰጥቷል። በዚህም የፌዴራሉ መንግስት በስምምነቱ መሰረት የተፈናቀሉ ዜጎችን ወደ ቀያቸው የመመለስና የጸጥታ ኃይሎችን የማስወጣት ግዴታው ሙሉ በሙሉ ባለመወጣቱ በትግራይ ህዝብ ላይ የሚፈጸሙ መፈናቀል መቀጠሉን ገልጿል። ድርጅቱ በውስጡ የነበሩ ልዩነቶችን በውይይት በመፍታትና የትግራይን ህዝብ ህልውና ለማረጋገጥ እንዲሁም የሰላም ስምምነቱን ለማስፈጸም በቁርጠኝነት እንደሚሰራ አስታውቋል። የፌዴራል መንግስትም ሆነ የሚመለከታቸው አካላት ስምምነቱ ያለምንም ቅድመ ሁኔታ እንዲያስፈጽሙና ለትግራይ ዘላቂ ሰላም ትኩረት እንዲሰጡ ማዕከላዊ ኮሚቴው ጥሪ አቅርቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የአፍሪካ ህብረት እስራኤል በሶማሌላንድ የዲፕሎማቲክ መልእክተኛን መሾሟን አወገዘ። እስራኤል በራስ ገዟ ሶማሌላንድ ላይ የዲፕሎማቲክ መልእክተኛን ለመሾም መወሰኗን የሚገልጹ ዘገባዎች በዓለም አቀፍ መገናኛ ብዙሃን መሰራጨታቸውን ተከትሎ የአፍሪካ ህብረት ውሳኔውን አጥብቆ አውግዟል። 55 አባላት ያሉት አህጉራዊ ድርጅቱ እሁድ ዕለት ባወጣው መግለጫ እስራኤል በራስ ገዟ ሶማሌላንድ ላይ የዲፕሎማቲክ መልእክተኛ ለመሾም ባሳለፈችው ውሳኔ ላይ የተከሰቱትን የቅርብ ጊዜ ሁኔታዎችን በጥልቀት ያሳስባል ብለዋል። የአፍሪካ ህብረት በአፍሪካ ህብረት ህገ መንግስታዊ ህግና በዓለም
አቀፍ ሕግ መሰረት ለሶማሊያ ሉዓላዊነት አንድነትና የግዛት አንድነትን የማያወላውል አክብሮትን አቋም እንዳለውም አረጋግጧል። የአፍሪካ ህብረት ሶማሌላንድን እንደ ገለልተኛ ሀገር አይመለከታትም ሲልም መግለጫ አስነብቧል። የአፍሪካ ህብረት የሶማሊያን ሰላም አስተዳደርና ብሔራዊ አንድነትን በመደገፍ ቁርጠኛ ነው ሲልም አክሏል። በጥር ወር የወጣውን የአፍሪካ ህብረት የሰላምና የጸጥታ ምክር ቤት መግለጫ በማስታወስም ለሶማሌላንድ የሚሰጣቸው ማንኛውም አይነት የአንድ ወገን እውቅና ዋጋ የለውም ሲልም አጽንኦት ሰጥቷል። መሰል ድርጊቶች የክልላዊ መረጋጋትን አደጋ ላይ ሊጥል እንደሚችልም የአፍሪካ ህብረት ማስጠንቀቂያ መስጠቱን ዥንዋ ዘግቧል። እንደ አውሮፓውያን አቆጣጠር በታህሳስ 26 ቀን 2025 እስራኤል ሶማሌላንድን እንደ ሉዓላዊ ሀገር በይፋ እውቅና የሰጠች የመጀመሪያው ሀገር ሆናለች። ይህም ከሶማሊያና ከዓለም አቀፉ ማህበረሰብ አፋጣኝ ውግዘትን አስከትሎባታል። የአፍሪካ ህብረት የሰላምና የጸጥታው ምክር ቤት በሚኒስትሮች ደረጃ ባደረገው ስብሰባ ለሶማሌላንድ እስራኤል ሰጠችውን የአንድ ወገን እውቅና ውድቅ በማድረግም በአስቸኳይ እንድታነሳ ጠይቋል። በመጨረሻም አሜሪካ የኢራንን የጭነት መርከብን መያዟን ተከትሎ ኢራን አጸፋውን እንደምትመልስ አስጠነቀቀች። በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብን መጥለፏን ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። ፕሬዝዳንቱ በሶሻል ትሩዝ ማህበራዊ ሚዲያ ገጻቸው እንዳስታወቁት ቱስካ የተሰኘችው መርከብ የተያዘውን ጉዞ እንዲያቆም በአሜሪካ ባህር ኃይል የተሰጠው ማስጠንቀቂያ ባለማክበሩ ነው ብለዋል። ኢራን የአሜሪካን እርምጃ የተኩስ አቁም ጥሰት እንደሆነ የገለጸች ሲሆን በትጥቅ የታገዘ የባህር ላይ ውንብድና ስትል ለጠራችውም ለዚህ ድርጊት አጸፋ እንደምትመልስታለች። እርምጃው እንደተወሰደ የተገለጸው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚደረገው ጦርነት ለመቋጨት ፓኪስታን ውስጥ በሚካሄደው ሁለተኛ ዙር ድርድር ላይ የአሜሪካን ልዑክ እንደሚመሩት ዋይት ሀውስ ካረጋገጠ በኋላ ነው። እስካሁን ኢራን በድርድሩ የመሳተፏ ነገር አላረጋገጠችም። የኢራኑ መንግስት መገናኛ ብዙሃን እንደገለጸው የአገሪቱ ባለስልጣናት የአሜሪካን እገዳ በጣለበት ሁኔታ ድርድር ውስጥ አንሳተፍም የሚል አቋም ይዘዋል። የኢራን ጦር ዋና መስሪያ ቤት ሀታም አልአንቢያ ቃል አቀባይ ባወጣው መግለጫ አሜሪካ ከኢራን የንግድ መርከቦች አንዱ በኦማን ባህር ላይ እያለ ተኩስ በመክፈት የጉዞ ስርዓቱን በማጥፋትና መርከቡ ላይ በመውጣት የተኩስ አቁም ጥሰት ፈጽማለች ብሏል። ይህንን ያደረገችው ወታደሮቿን በማሰማራት እንደሆነም ጠቅሰዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ለእናንተ እያደረስኩ አብሬያቸው ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።